cats and dogs ምን ማለት ነው? My sister is an apple of an eye. B ምንድነው? ንብ አይደል? ኒ ምንድነው? ጉልበት። My wife is a business. A bag of bone ማለት ሻንጣ ሙሉ አጥንት። አዋጥተን አጋጭተን እንክፈለው ማለት ብንፈልግ ምን ማለት እንችላለን? hash money. hash money. black sheep ምን ማለት ነው? black sheep ጥቁር በግ ማለት ነው? ጥቁር በግ ኖ። ሰላም ጤና ይስጥልን፣ እንደምን አላችሁ? እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት ከሁሉ ጊዜው ከመደበኛ ክላሳችን ትንሽ ወጣ ያለ ንግግራችን ሞር ቢዩቲፉል የሚያደርጉልን ከለርፉል የሚያደርጉልን ኤክስፕሬሽንስ ናቸው። በንግግራችን መካከል ነገሮችን ማጋነን ስንፈልግ ቬሪ ቢዩቲፉሊ መናገር ስንፈልግ እንዴት እንላለን? እነሱ ምንድናቸው? ኢዲዮማቲክ ኤክስፕሬሽንስ። ኢዲዮማቲክ ኤክስፕሬሽንስ are expressions that make our speech beautiful and colorful. እስኪ ኢዲዮማቲክ ኤክስፕሬሽንስ ምን ማለት እንደሆኑ ዝም ብዬ ቃል በቃል አንብቤ ዴፊኒሽኑን ልንገራችሁ። An idiomatic expression or idiom is a group of words that has a special meaning. That are different from the literal meaning of the word. ቀጥታ የማይተረጎሙ ማለት ነው። Idioms are common in everyday English and they come from culture, history or story. ከታሪክ ከባህል እየተወራረሱ እየተንከባለሉ የመጡ ናቸው። They make our language more colorful and expressive. በደንብ ገላጭና ቆንጆ ያደርጉልናል ንግግሮቻችን። ስለዚህ ኢዲዮማቲክ ኤክስፕሬሽንስ መማር በጣም አስፈላጊ ነገር ነው። Let's see them one by one. For example, we say cats and dogs. ምን ማለት ነው? cats and dogs. አንድ ዝናብ እየዘነበ በጣም ከባድ ዝናብ ነው ማለት ስንፈልግ it is raining cats and dogs ማለት እንችላለን። ሊትራሊ ቃል በቃል ልንተርጉመው ቢባል ምን ማለት ነው? ውሻና ድመት እየዘነበ ነው የሚመስለው አይደል? አይደለም። ለማጋነን ስንፈልግ ምን እንላለን? it is raining cats and dogs እንላለን ማለት ነው። so ለማጋነን እንጠቀምበታለን። an apple of an eye. an apple of an eye. what does it mean? an apple of an eye ምን ማለት ነው? very special, loved, cherished ማለት ነው። ተወዳጅ የሆነ ልዩ የሆነ ማለት ነው። እሺ በኤግዛምፕል ስናየው my sister is an apple of an eye. my sister is an apple of an eye. ተወዳጅ ነች፣ ልዩ ነች ማለት ስንፈልግ ምን እንላለን? my sister is an apple of an eye. a business. ቢ ምንድነው? ንብ አይደል? ኒ ምንድነው? ጉልበት። የንብ ጉልበት ማለት ነው? አይደለም። very excellent, wonderful and high quality. something with high quality, somebody with high quality ማለት ነው። ምን ማለት ነው? a business. እስኪ በኤግዛምፕል እንየው። that new car is a business. that new car is a business. በጣም ቆንጆዬ ምርጥ ወንደርፉል መኪና ነው። ሚስቴ አስደናቂ ነች፣ ምርጥ ነች ማለት ከፈለኩኝ my wife is a business. my wife is a business. ምርጥ ሚስት ነች ያለችኝ ማለት ስፈልግ my wife is a business. a bag of bone ምን ማለት ነው? a bag of bone. a bag of bone ማለት ሻንጣ ሙሉ አጥንት ነው የሚመስለው አይደለ? እሺ skinny ማለት ነው። skinny very thin or skinny ማለት ነው። the man is a bag of bone. the man is a bag of bone. በጣም ቀጫጫ ነው፣ በጣም ከሲታ ነው ማለት ከፈለግን the man is a bag of bone ማለት እንችላለን። the lion's share በአማርኛ ብዙ ጊዜ ይተረጎማል ይሄ ነገር ወይም ሲነገር ሰማዋለሁ። the lion's share ምን ማለት ነው? something with high amount. አብዛኛውን እሱን የወሰደው he took it the lion's share. ስራ ኃላፊነት ሊሆን ይችላል ወይም ኃላፊነቱን ከፍተኛውን ኃላፊነት ነው የወሰድኩኝ ማለት ከፈለኩ ምን እላለሁ? I took the lion's share. or ምን ልልሻለሁ ከገንዘብ ጋር ተያይዞ he took the lion's share on the dividend. he took the lion's share on the dividend. ክፍፍላችን ላይ ከፍተኛውን ድርሻ እሱ ወሰደው። go Dutch
ደች ማለት ሀገር ነው አይደለ? ጎ ደች ምን ማለት ነው? ጎ ደች። ቱ ሼር ኤክስፐንስስ ማለት ነው። ቱ ሼር ኤክስፐንስስ ወጮችን መጋራት። ቱ ሼር ኮስትስ ሌትስ ጎ ደች ብንል ለምሳሌ የሆነ ቁርስ ሆነ ምሳ ወይ ራት በልተን በጋራ ከዛ አዋጥተን አጋጭተን እንክፈለው ማለት ብንፈልግ ሌትስ ጎ ደች፣ ሌትስ ጎ ደች እንጂ ደች እንሂድ፣ ደች የሚባል ሀገር እንሂድ ማለት አይደለም። ሌትስ ጎ ደች ሚንስ አዋጥተን ወይም አጋጭተን እንክፈለው ማለት ነው። ሃሽ ማኒ፣ ሃሽ ማኒ it is an amount of money given for somebody to keep secret. An amount of money given to someone to keep secrets. ሚስጥር ሰዎች እንዲጠብቁ የአፍ ማዘጊያ ገንዘብ ማለት ነው። የአፍ ማዘጊያ ገንዘብ ማለት ነው። So I will give you some hash money. Don't disclose my secrets to anybody. ለማንም ሰው እንዳትናገርብኝ ትንሽ ገንዘብ እሰጥሃለሁ ማለት ስንፈልግ ማለት ነው። hash money. green eyed. green eyed means ምን ማለት ነው? green eyed. green eyed ማለት jealous ማለት ነው። jealous ወይም ቅናተኛ ማለት ነው። ለምሳሌ John always batters his wife because he is a green-eyed man. He is a green-eyed man. ምን ማለት ነው? ቀናተኛ ሰው ስለሆነ ሚስቱን ሁሉ ጊዜ ይደበድባታል። black sheep. black sheep ምን ማለት ነው? black sheep. He is black sheep ብንል ምን ማለታችን? ጥቁር ምን ማለት ነው? He is black sheep means ጥቁር በግ ማለት ነው። ጥቁር በግ no አይደለም። ጥቁር በግ ማለት ሳይሆን black sheep means እሺ ቤተሰብ ሰብስክራይብ፣ ኮሜንት፣ ሼር ኤንድ ላይክ ስላደረጋችሁ እጅግ በጣም አመሰግናለሁ። ይሄ ነገራችሁ ሁሌም አይለየን። good for nothing ማለት ነው። መጀመሪያ እንግሊዘኛው በእንግሊዘኛ ስትተረጉሙ good for nothing፣ good for nothing ምን ማለት ነው? የማይረባ ማለት ነው። እርባና ቢስ ማለት ነው። good for nothing. So he is a black sheep. He is a black sheep means he is good for nothing ማለት ነው። ማይረባ ነገር ነው ማለት ከፈለግን he is black sheep or he is good for nothing. beat around the bush. beat around the bush means ምን ማለት ነው? beat around the bush. bush ማለት ቁጥቋጦ ማለት ነው አይደለ? beat around the bush ምን ማለት ነው? ዙሪያ ጥምጥም መሄድ ማለት ነው። not to tell something directly. not to tell something directly ቀጥታ አለመናገር የሆነ ነገር እንዲህ ዙሪያ ጥምጥም ምናምን ሄደን ምንናገር ከሆነ he beats around the bush ዙሪያ ጥምጥም ይሄዳል ማለት ነው። so ቀጥታ ነገር ዙሪያ ጥምጥም አትሄድብኝ ማለት ከፈለገ don't beat around the bush, please tell me exactly what you want. don't beat around the bush, please tell me directly what you want. የፈለከውን ነገር ቀጥታ ነገረኝ፣ ዙሪያ ጥምጥም አትሄድብኝ ማለት ነው። የመጨረሻው ቢግ ማውዝ። ቢግ ማውዝ ምን ማለት ነው? ይሄ ሰፊ አፍ፣ ትልቅ አፍ ምናምን ነገር ክፍት አፍ ምናምን እንላለን አይደል? ይቅርታ ለቃሉ እንደዛ ለማለት ነው አይደለም። ቢግ ማውዝ ስንል a person who doesn't keep secrets ማለት ነው። a person who doesn't keep secrets ሚስጥር የማይጠብቅ ሰው ማለት ነው። ስለዚህ don't tell anything to Jack, he has a big mouth. don't tell him anything, he has a big mouth. ሚስጥር አይጠብቅም፣ ምንም ሚስጥር አይጠብቅም፣ ለሱ እንዳትናገር ማለት ነው። እሺ ይሄን ይመስላል የዛሬው ክላሳችን። እንደተመቻችሁ በጣም ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉት። ሁልጊዜም ቪዲዮዎችን ስንለቅ እንዲደርሳችሁ። አመሰግናለሁ። ሃቭ ኤ ናይስ ታይም